በዛሬ ቪዲዮ ደግሞ ከመረጃ ወጣ ብዬ እንግዲህ ከመዳም ጋራ በፍቅር ለመኖር ያሰባችሁ ሰዎች እነዚህ 7 ነገሮች ማሟላት ግድ ይላችኋል ብዬ ወደ እናንተ መጥቻለሁኝ። በእርግጥ መሟላት ያለባቸው በርካታ ነገሮች ቢሆኑም እነዚህ 7ቱ ነገሮች ግን እጅግ በጣም ዋና ዋና ነገሮች ናቸው ብዬ አስባለሁ። እኔ ምን ሰርተውልኛልና እናንተ ከነዚህ ከ7ቶቹ የትኛው እናንተ ጋር አለ የትኛው ሰራላችሁ የሚለውን ደግሞ እናንተ ኮሜንት ላይ አሳውቁኝ። እኔ እነዚህን 7 ነገሮች እያንዳንዳቸው ዘርዝሬ እነግራችኋለሁ። እነዚህን ካሟላችሁ ደሞዝ የፈለጋችሁትን ነገር ብትጠይቁ ይጨመርላችኋል። ያላችሁት ነገር ይሆናል። እረፍት ብትጠይቁ በየፈለጋችሁበት ሰዓት እረፍት መውጣት ትችላላችሁ። ዋናው እነዚህን 7 ነገሮች ማሟላት ነው ማለት ነው። ምንድን ናቸው? አስከትዬ አቀርባለሁ። ሰላም ሰላም፣ እንዴት ናችሁ ሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዙ ትርፍ እያልኩኝ ዛሬ ይዤላችሁ የመጣሁት ከመዳም ጋር እንግዲህ ዞሮ ዞሮ የምታወጣን እሷ ናት፣ እሷ ቤት እስካለን ድረስና ተስማምቶ በፍቅር ለመኖርና ቆንጆ ደሞዝ ተከፋይ ለመሆን እነዚህን 7 መስፈርቶች የግድ ማሟላት አለባችሁ ብዬ ወደ እናንተ ይዤ መጥቻለሁ ማለት ነው። እነሱ መስፈርቶች ምን ምንድናቸው? ቀጥዬ የማቀርብላችሁ ይሆናል። የእውነት ግን እነዚህ መስፈርቶች ካሟላችሁ የፈለጋችሁትን በቃ ያለ እናንተ መኖር አይችሉም። ያኔ ገብታችኋል። አንዳንድ ጊዜ አሁን ሳይወዱ መወደድ አለ። በቃ እናንተም ባይወዷችሁ ራሱ ስራችሁን ወደው ያለ እናንተ መኖር የማይችሉበት ሁኔታ፣ እናንተን በቃ ለማጣት ራሱ በጣም ነው የሚፈሩት፣ ይጨነቃሉ። እነዚህ መስፈርቶች በተለይ 6ኛ መስፈርት የምነግራችሁ በጣም ወሳኙ ነገር ነው ማለት ነው። ለማንኛውም እያንዳንዳቸው ላቀርብላችሁ። እናንተ የሰራላችሁን ግን ኮመንት ላይ እስቲ ንገሩኝ። እናንተ የሰራላችሁ ማለት ነው፣ ለሌላ ሰው ስለሚጠቅም። ቀጥዬ እንግዲህ ላቀርብላችሁ። አንደኛ ነገር ከየትኛው ማሰሪሽ ጋር በሰላም በፍቅር ያኖርሻል ብዬ ያሰብኩት የሰራ ነገር ነው የምነግራችሁ። በሰውም ላይ ያየሁት በራሴም ላይ ያየሁትን ነገር ነው የምነግራችሁ። እናንተ ላይ ያያችሁትን ንገሩኝ። ራስ ወዳድ መሆን፣ ራስን ማክበር። በእውነት በጣም በብዙ ጊዜ ያየሁት ነገር ይሄ ነገር ነው ማለት ነው። ከረፈደም ቢሆን የገባኝ ነገር ራስን መውደድ፣ ራስን ማክበር፣ ሲጠሯችሁ ቀስ ብላችሁ መሄድ፣ እንደገና የሚሆነ ነገር ስትታዘዙ ቀስ ብላችሁ መስራት። እኔ የሰራልኝን ነው የምነግራችሁ። እንደዚሁም በሰው ላይ ያየሁትን በተግባር አንዳንድ ጊዜ ባለሙያ ስለሆነ የምንወደድ ይመስለናል። አንዳንድ ጊዜ የሆነ በቃ በጣም ስለሮጠኝ በፊት ገና ሲሉ ገና ሳይጨርሷት ቃሏን እነሱ ጋር የምደርስበት ሁኔታ ነበር። አላስከበረኝም ብላክስ በጣም ንቀትን ያገና የተቀበልኩት እና በመጀመሪያ ደረጃ የምነግራችሁ ነገር ምንድን ነው? ተከባብራችሁ በፍቅር ለመኖር ሲጠሯችሁ ቀስ ብላችሁ በስነ ስርዓት የትኛውም ሰው እንደሚራመደው ተራምዳችሁ መሄድ። ስራም ትታዘዙ በቃ መደናበር ምናምን ሳይሆን ቀስ ብላችሁ የምትሰራውን ስራ መስራት። እኔ ምንም ነገር ሳልደብቅ በግልጽ የሰራልኝን ነገርና ጓደኞቹ ላይ የሚሰራውን ነገር ነው የምነግራችሁ። በቃ ለምንም ነገር ግድ የማይሰጣችሁ ግድ የለሽ። ሲጀመር ለሆነ ነገር በጣም ጉጉት ካደረባችሁ ያ ነገር እንደማይሆን ማወቅ አለባችሁ። የምሬን ነው ማለት ይቅርታ አድርጉልኝና ማለት የሚሆን ነገርና የማይሆን ነገር ያስታውቃል። ግድ የለሽ ከሆናችሁ ግን ወዶ ሳይሆን በግዱ ይሆናል። እናንተ እንኳን እንደው አልፈልግም ካላችሁ መሆኑ አይቀርም። እና ለማንኛውም ሪከርድ ሳደርግላችሁ ግን እያቋረጥኩ ነው። ሪከርድ ማድረገው እየተጠራው ስለሆነ ልቀጠላችሁ። ሁለተኛው ማለት ነው። ሁለተኛው ነገር ግንኙነታችሁ ልክ እንደ አሰሪና እንደ ሰራተኛ መሆን አለበት። ልክ ያለው ግንኙነት ማለት ነው። ልክ በስራና በአሰሪ መካከል ያለ ግንኙነት። አንዳንድ ጊዜ በጣም መቀራረብ አለ። በቃ የሌለ እውነት አሰሪና ሰራተኛ ናቸው ወይ የሚባሉ ሰዎች አሉ። የሌለ ጓደኛ። በተለይ 2 ሰራተኛ ካለ አንድ ቤት ውስጥ ከአንደኛዋ ጋራ በጣም ትቀራረባለች። መዳም ራሷ በጣም ተንኮለኛ ናት። ብዙ ጊዜ ያየሁትን ነገር ነው የምላችሁ። በተለይ የቆየ ሰራተኛ ከሆነች ያቺ አዲስ ሰራተኛ ሆነች እንዴት ሆነች? ሙያ አላት ወይ? ስታጸዳ ጎበዝ ናት ወይ? እያንዳንዱ ነገር የቀረበቻት ይመስላት እና ያቺ ሞኝ ደግሞ ብዙ ነገር አለ እና መጨረሻቸው ግን እኔ ብዙ ማጣቸው ልጆች አሉ በጣም በሚያሳዝን ሁኔታ ሲለያዩ ያለው ነገር። እንደዚሁም ደግሞ ሲጀመር ሰው ቤት በነገራችን ላይ 10 ዓመትም ተቀመጪ 20 ዓመትም ተቀመጪ እኔ አሁን እዚህ ቤት በብዙም አልቆየሁም፣ ግን እኔ እንደ ቤተሰቦች ነው የማያቸው። ማለት እዚህ ሀገር ላይ ዘመድ ምንም ስለሌለኝ እንደ ዘመዶች ነው የማያቸው። እነሱ ግን በተለያየ አቅጣጫ በተለያየ አጋጣሚ
ሰራተኛ መሆኔን ይነግሩኛል። ያኔ በአንድም በሌላ በተዘዋዋሪ መንገድ የሆነ ነገር ግጭት ምናምን ሲፈጠር አንቺ እኮ በቃ እንደ ልጃችን እኮ ነው የምናይሽ፣ ከልጆቻችን መቼ ነጠልንሽ እናውቃለን ምናምን ነው። እኔ ሪያሊቲውን ስነግራቸው በቃ እኔ እንደዚህ ስለሆንኩ ነው እንደዚህ የምታደርጉት ምናምን ነገር ስላቸው እንደዚያ ነው የሚሉኝ። እያንዳንዱ ግን የሚያደርጉት ነገር እንዲሁ በተራ ነገር እንኳን ሳይቀር እንቅስቃሴያቸው ብዙ ነገር ነው የሚያሳየው። እና ምለላችሁ ነው የቱንም ያክል ብትቀመጡ ሰራተኝነታችሁን በጭራሽ መዘንጋት የለባችሁም። ጠቅለል ሳረግላችሁ በአጭሩ ለመከባበርና አብሮ ለመዝለቅ እንደ ሰራተኛና እንደ አሰሪ ያለ ግንኙነት በጣም ተመራጭ ነው ማለት ነው። ያስከብራችኋል፣ እነሱም ተከብረው እናንተም ተከብራችሁ ስራችሁ እንድትቀጥሉ ያደርጋችኋል። ሶስተኛውና ዋነኛው ነገር ግን ሌላው ልነግራችሁ ያሰብኩት ነገር ልጆቻችሁን መውደድ አለባችሁ። የእውነት ማለት ስላችሁ በጭራሽ ልጆቻችሁ ላይ ተሳስታችሁ እጃችሁን መዘርጋት የለባችሁም። እንደዚሁም ደግሞ መጥፎ ፊት ማሳየት የለባችሁም። ልጆቻችሁ እንዲወዷችሁ በጣም መጣር አለባችሁ። ልጆቹን ካሸነፋችሁ እነሱ ልብ ውስጥ ከገባችሁ በኋላ የምሬ ነው እዚያ ቤት መኖር ባትችሉ የተለያየ ፈተና የተለያየ ችግር ቢኖርባችሁ ራሱ ደሞዝ አነሰኝ ብትሉ ምንም በሉ ልጆቹ ከወደዷችሁ ሲጀመር በጣም አስቸጋሪ ሰው ብትሆኑ ራሱ ብዙ አይነት አስቸጋሪነት አለ። አሁን ብዙ ጊዜ አሁን ስልክ የሚይዝ ስራ እያለ ለምሳሌ እንደዚሁም ደግሞ በቃ እረፍት ልውጣ እያለ የሚያስቸግር ሰው አለ። ልጆቹ ከወደዱ በቃ እንደፈለጋችሁ ናችሁ። እናንተ የልጆቹን ልብ ከገዛችሁ ልጆቹን ልብ ውስጥ ከገባችሁ በቃ ምንም ነገር ማድረግ ትችላላችሁ። ይሄ 100% የተረጋገጠ ነገር ነው። አርጋችሁ ሞክሩት። ልጆቹ ከወደዷችሁ የፈለጋችሁትን ደሞዝ ጠይቁ፣ የፈለጋችሁትን ነገር አድርጉ። ሳይወዱ በግዳቸው ያደርጋሉ ማለት ነው ለልጆቻችሁ ሲሉ። ስልክም ጉርጉሪ፣ ወሬም ማብዢ፣ ምንም አድርጊ፣ ምን ጸጥ ነው የሚሉት። ምንም ንግግር የላቸውም። ያኔ ሳይወዱ መውደድ ይባላል። የገባችሁ እንዴት ብዬ ንገራችሁ። እናንተን ባይወዷችሁ ራሱ ለስራችሁ ሲሉ ምን አማራጭ አለ ብለው ራሱ ግዴታ እናንተን ተንከባክበው ያኖራችኋል ማለት ነው። ሌላው አራተኛው ነገር ደግሞ ይቅርታ መጠየቅ ነው። ይቅርታ መጠየቅ በቃ ጥፋት አጥፍታችሁ የተለያዩ ጥፋቶችን በቃ ከባድ ጥፋት ራሱ አጥፍታችሁ ቢሆን በቃ ሶሪ ወይ ይቅርታ መጠየቅ ለነሱ በቃ እንዴት ብዬ ልንገራችሁ በጣም ትልቅ ነገር ነው። ይቅርታ በጣም ነው ደስ የሚላችሁ። ስትሸነፉ በጣም ደስ ይላችኋል። ስለዚህ እናንተ ጥፋት ካጠፋችሁ ምንም ነገር ሳትዘሉ እነሱን ከመነቅ እነሱ ብዙ ምን ይባላል ቂም የላቸውም፣ ቂመኛ አይደሉም፣ ልባቸው ንጹህ ነው ይባላል። ውሸት ነው። ውስጣቸው ቂም አለባቸው። እኔ እንዳለባቸው ስላረጋገጥኩ ነው የምነግራችሁ። ስለዚህ ያጠፋችሁትን ጥፋት ወደዛውኑ ይቅርታ መጠየቅ አለባችሁ። ህሊናችሁም እናንተ ንጹህ ሆኖ እንዲቀጥል አብራችሁ ለመቀጠል በፍሪደም ለመቀጠል ይቅርታችሁን ወዲያው ማስተካከል አለባችሁ። ነገር በላይ ከተደራረበ ጥሩ አይመጣም። ነገርን ከስሩ መቅረፍ ነው መድኃኒት ብዬ የማስበውና በይቅርታ ነገሮችን ለመቀጠል ይቅርታ ማለታችሁን እንዳትርሱ። አምስተኛ ነገር ደግሞ ማለት ነው ራስን ማስከበር ነው። ራሳችሁን ማስከበር። ያላደረጋችሁትን ነገር አድርጋችኋል ስትባሉ በምንም ተአምር ማመን የለባችሁም። ያላደረጋችሁት ነገር ላይ ዝልፍልፍ ወይኔ ስራው እንዳይቀርብኝ ምናምን ነገር ብላችሁ የምትሸነፍ ከሆነ ይሄ በጣም መጥፎ ነው። ይሄ እናንተም ህሊናችሁ ጥሩ ሆኖ ስራችሁን አትቀጥሉም። ሰላም የሌለው ግንኙነት ነው እና ሁሌም ቢሆን ሰላም ይነሳችኋል። ይሄ ነገር አያስቀጥልም። በአጭሩ ስነግራችሁ ነፃ የሆናችሁበት ቦታ አንዳንዴ ስታወሩ አትጮይ፣ ጮትሽን አልሰማ ምናምን ብለው ግልምጫ ሁላለ። ያንን ግን ተጋፍጣችሁ የራሳችሁ ንጽህና እስካላረጋገጣችሁ ድረስ ለመቀጠልም ስለሚከብድ እንደምንም ብላችሁ ንጽህናችሁን ማረጋገጥ አለባችሁ። በራስ መተማመናችሁ ኮንፊደንሳችሁ ጨምሮ ስለ ራሳችሁ ንጽህና በየትኛው ልጆች ወሬ ላይ ያቃጥሩ ይችላሉ። በየትኛውም መልኩ ግን እውነትን የያዘ ሰው ያሸንፋል። ላትታመነው ሰራተኛ አይታመንም። እንዴት ይታመናል? ልጅ ፊት ከባድ ነው። እናትንም አባትንም እመኑ ለማለት ይከብዳል። ነገር ግን እናንተ እንደምን ብላችሁ ንጽህናችሁን ማረጋገጥ መቻል አለባችሁ ብዬ አስባለሁ። እንዳልተሸነፋችሁ ማወቅ አለባቸው። ማለትም ቤትም አቅጣጫ ይሁን ሲቆጧችሁ ምንም ሲሏችሁ መስማት የለባችሁም። አንዳንድ ቁጣዎች አሉ ወደ ሌላ አቅጣጫ የሚሄዱ። በእርግጥ ግን የፈለገ ነገር ቢሆን መዝለፍለፍ እንዳደረጋችሁት ነገር ከመሰላችሁ ሌላ ችግር ቢፈጠር ራሱ በእናንተ ነው የሚያላቀቁት። ንጽህናችሁን እንደምን ብላችሁ ማረጋገጥ አለባችሁ። ወይንም እንዲህ አይነት ግርግር ከተፈጠረ በቃ ወይም ማኩረፍም የተለያየ ነገር ብቻ ንጽህናችሁን አረጋግጡ። ተድበስብሶ መቅረት የለበትም ንጽህናችሁ። ሌላው እንግዲህ ስድስተኛው ነገር ደግሞ ምንድን ነው? ልጆቹ የመወዱትን ምግብ ስሩላቸው። የእውነቴ ነው የምላችሁ፣ ይሄንን አድርጉት። ከሰዎቹ ይልቅ
ልጆቹ የሚወዱትን አሁን እኔ ብዙ ጊዜ ሴትዬ ማለት ነው ቅመም የበዛበት ምናምን ፓስታ ሳይቀር የተለያዩ ምግብ አሰራሮች የእሷ አሰራርና የኔ አሰራር የተለያየ ነው። እነሱ ልጆቹ የሚወዱት እኔ የምሰራውን ነው። ለምን እኔ እንደ ኢትዮጵያ አድርጌ ነው የምሰራው። በቃ ቀለል ያለ ነገር ነው የምሰራው እና ብዙ ጊዜ ልጆች ደግሞ ቀለል ያለ ነገር ነው የሚወዱት። ሁል ጊዜ ምግብ ስሰራ እኔ አሁን ሰዎቹ የሚወዱትን ሳይሆን ልጆቹ የሚወዱትን ነው የምሰራ። ለምን ምናምን ብሎ አስተያየት ኮመንት የሚሰጥ ሰው የለም። ለምን ልጆቹ ስለሚበልጡ እኔ ሁልጊዜም ቅድሚያ የምሰጠው ለእነሱ ነው እና ቅድሚያ መስጠት ያለባችሁ ለልጆቹ ነው። እነሱ በልጆቻቸው ድርድር ስለማያውቁ ቅድሚያ ለነሱ። እኔ አሁን ሴትዮዬ ልጆቿ ምን ይውደዱ ምን ይጥሉ ከእሷ በላይ እኔ ነኝ የማውቀው። እሷ ምንም ነገር ነው የማታውቀው፣ ስለምግባቸው ስለምናቸው እኔ ሁሉንም ነገር ነው የማውቀው። ስለዚህ ልጆቻቸውን በደንብ አጥንታችሁ ታርጌታችሁ እነሱ ላይ መሆን ያለበት። ታርጌታችሁን እነሱ ላይ ካደረጋችሁ ቅብርር ብላችሁ ነው የምትኖሩት። እውነቴን ነው የምላችሁ። ሌላው እና ዋነኛው ነገር ሰባተኛው ግን ጤንነታችሁን መጠበቅ ነው። ከጤና በላይ ነገር ምን አለ? ምንም ነገር የለም። ጤና ሲኖራችሁ ነው የምትሰሩትም ደሞዝ የምትቀበሉትም ህይወት የሚቀጥለውም። ሲጀመር ከነ መጀመሪያው የምትቀጠሩትም ጤና ከሌለሽ አንድ ቀን አታሳድርሽም። የእውነት 100% የተረጋገጠ አንድ ቀን ታመሽ ብትተኝ በማግስቱ እዚያ ቤት እንደሌለሽ ልንገርሽ። ስለዚህ ለጤንነትሽ ምግብ መብላት፣ ውሃ መጠጣት፣ እንደገናም ደግሞ ሻወር፣ በቃ አስፈላጊውን ነገር ጤና የሚጠብቅ ነገር ንጽህናሽ መጠበቅ፣ የተለያዩ ነገር ካረግሽ በራስ መተማመንሽ፣ ኮንፊደንስሽ ሁሉ ነገር የጨመረ ሲሆን ከሷ ውጪ ሌላ አማራጭ እንዳለሽ ስታቅ ሴትዮሽ ተሽቆጥቁጣ የእውነት ተከባብራችሁ እኩል ነው የምትኖሩት። እና እነዚህን 7 ነገሮች ካደረጋችሁ እንደኔ ጥሩ ስኬታማ ሸቃላ ትሆናላችሁ ብዬ አስባለሁኝ። ይሄ የኔ ሀሳብ ነው። ብዙ ሰዎች ላይም ሰርቷል። እስኪ እናንተ ደግሞ የሰራላችሁን ይሄንን ብታደርጉ ምናምን ብላችሁ የምትሉት ነገር ኮመንት ላይ አድርጉ። እናንተ የትኛውን ሞክራችሁ ታውቃላችሁ የሚለውንም ንገሩኝ ማለት ነው። እኔ ግን እነዚህን እንድትሞክሩና ተግባራዊ እንድታደርጓቸው ነው ማሳስባችሁ ማለት ነው። ከዛም በኋላ እርግጠኛ ነኝ ይሳካል፣ ታሳካላችሁ። ማንም መፈንጫ አትሆኑ። ማንም እየተነሳ ዘረፍ አይልባችሁ ማለት ነው። ተከብራችሁ ነው የምትኖሩት። በሌላ ጊዜ በጠቃሚ ነገር እስከምንገናኝ በያላችሁ በሰላማችሁ ይብዛልኝ። ቻው